በዚህ ዓለም አሰራር በፈጣሪ አሰራር አጋጣሚ የሚመስሉ ግን በአምላክ የታቀዱ አጋጣሚዎች አሉ። ስለዚህ እንዳጋጣሚ ነገሮች ይሆናሉ። እንዳጋጣሚ ያገኘሽው ሰው ለታሪክሽ መለወጥ ምክንያት ይሆናል። ስለዚህ ነገሬ ይሆናል ወይ ለሚሉ ይሆናል። እኔ ሰው አላውቅም፣ ዘመድ የለኝም፣ ነገሬ ሊሆን አይችልም፣ በየት በኩል ይሆናል? እነሱ ሰው አላቸው፣ እኔ ሰው የለኝም፣ እነሱ ዘመድ አላቸው፣ እኔ ዘመድ የለኝም ለሚሉ አምላክ እግዚአብሔር ለሙስሊሞች ደግሞ አላህ አጋጣሚ ያዘጋጃል። በዛ አጋጣሚ ነገሮቹ ይከናወናሉ። እንደ አጋጣሚ ታሪክሽ ይለወጣል። ብዙ ለሚጠብቁ ይሳካልኛል ብለው ለሚጠብቁ ግን ሳይሳካ ለቆየባቸው ለነሱ ነው መልእክታችን ዛሬ። አሁን አንድ ምሳሌ ላንሳ። አንዳንድ ጊዜ እንደዚህ ይሆናል። ይኸውልሽ እግዚአብሔር ጻድቅ አምላክ ራይቺየስ የሆነ አምላክ፣ ኖህስ ጻድቅ ነው፣ ራይቺየስ የሆነ ሰው ነው። ጻድቁ ፈጣሪ ጻድቁ አምላክ በጻድቁ ሰው ላይ ዘጋበት። አሁን ልክ እንደዚህ አይነት ሰዎች ይኖራሉ። ጻድቅ የሆኑ ማለት እግዚአብሔር የሚፈሩ ሰው የማይበድሉ በትህትና የሚመላለሱ ግን ከውጭ ተዘግቶባቸዋል። አሁን ማን የዘጋው? ራሱን መከፈት አይቻልም። ጻድቁ አምላክ በጻድቁ ኖህ ላይ ዘግቶበታል። በሮች በሰዎች ሊዘጉብን ይችላሉ። አይ ግን እኮ አይሆንም፣ እንደሱ መሆን የለበትም እኮ፣ ለዚህ ቦታ አትመጥንም፣ እንደዚህ መሆን የለበትም ብለው የሚያከላክሉ ሰዎች አሉ። ስለዚህ በሰዎች ይዘጋል በር። ሰይጣን የሚባል ደግሞ ክፉ አለ። እሱም ደግሞ ምቀኛ ስለሆነ ይዘጋል። በመንገዳችን ላይ የለኛ የሚሆን የሚሳካ ምናምን የተባለውን ነገር በሙሉ በመዝጋት ያምናል፣ ይዘጋል። ግን ለጥቅማችን ብሎ ደግሞ ራሱ እግዚአብሔር የሚዘጋቸው በሮች አሉ ጊዜው እስኪደርስ ድረስ። ለምሳሌ አንድ ሰው ትምህርት መማር ይፈልጋል። ትምህርት ቤት እስኪያገኝ ድረስ ይጠብቃል። ስራ መስራት ይፈልጋል። ስራ እስኪያገኝ ድረስ ይጠብቃል። ወይም ስራ መቀየር ይፈልጋል። ያ እስኪቀየርነት ድረስ ይጠብቃል። ለማግባት ትዳር ፈልጋ የምትጠብቅ ሴት አለች። ተጋብተው ልጅ ለመውለድ የሚፈልጉ አሉ፣ ግን ይዘገይባቸዋል። እንዲህ አይነት ነገሮች ይዘገያሉ። እና እነዚህ ነው በር የምንላቸው፣ ዶርስ የሚባሉት እነዚህ ናቸው። የትምህርት በር፣ የስራ በር፣ የትዳር በር፣ የልጅ በር፣ የመንገድ በር የምንላቸው እነዚህን ነው። እና ይዘጉና ያስጠብቁናል። በሮቹ ተዘግተውብሽ እየፈለግሽ እንዲሆንልሽ እየፈለግሽ ሳይሆን ቀርቶ ያስጠብቀናል። አሁን ምሳሌዎች ላንሳ ለማስረዳት፣ የራሴን ምሳሌዎች ላንሳ። የምፈልገውን ትምህርት ለመማር በሩ እስኪከፈትልኝ ስንት ጊዜ ጠብቄያለሁ? 5 ዓመት። በእነዛ 5 ዓመታት ዝግ ነበሩ ማለት ነው በሮቹ። ከ5 ዓመት በኋላ ተከፈቱ። በእነዚህ መካከል ሙከራዎች ይኖራሉ፣ ዝግ ናቸው። ከ5 ዓመት በኋላ ተከፈተ። እሺ፣ የመጀመሪያው ትዳሬ ነበር፣ አጭር ጊዜ የቆየው ጠቅላላ ሲደመር 7 ወር ምናምን ነው እንትን። ከዛ ማግባት ፈለግኩኝ። ማግባት ፈልጌ እኔ ማግባት ከፈለግኩበት እስካገባ ድረስ 8 ዓመት ጠብቄያለሁ። ለምንድን ነው ይህን የምናገረው? የሚጠብቁ ሰዎች አሉ፣ የዘገየባቸው ሰዎች አሉ። ማግባት ፈልጋ ትዳር የዘገየባት፣ መማር ዩኒቨርሲቲ መግባት ፈልጎ የዘገየበት፣ ስኮለርሺፕ ፈልጎ የዘገየበት፣ መስራት ፈልጎ የዘገየ። ለዚህ ነው የምነግራቸው፣ ሁላችንም እንዳለፍንበት ይሄንን ማወቅ ስላለባቸው ነው። ከዛ ይዘጋና ተዘግቶ ቆይቶ ይከፈታል፣ በሮች ይከፈታል። ተዘግተው በሚቆዩበት ጊዜ ግን ምንድን ነው የሚያደርጉት? ሲዘገይባቸው ደግሞ በእውነት ይሄ ነገር ይሆናል ግን will it ever happen ብለው ይጠይቃሉ። ልጅ የሚጠይቁ አሉ፣ ልጅ የሚጠብቁ አሉ። ጠብቀው ተስፋ ለቆረጡ ሰዎችን መልእክታችን ዛሬ እሱ ነው። አሁን በር ተዘግቶባቸው ለሚጠብቁ ሰዎች ምንድነው ማድረግ ያለባቸው የሚሉትን ነጥቦች ልናገር።
ምን ማድረግ አለባቸው? አንደኛ መጠበቅ አለባቸው። እኔ የአሜሪካ ለመሄድ ስንት ዓመት ጠበቅኩ? 4 ዓመት። ትምህርት ለመማር ስንት ዓመት ጠበቅኩ? 5 ዓመት። ትዳር ለመያዝ ስንት ዓመት ጠበቅኩ? 8 ዓመት። ሁለተኛ ማለት ሌሪ ኪንግ የሚባል ጋዜጠኛ ነበር እና 5 ጊዜ ነው ያገባው እና እንደዚህ ኢንተርቪው ሲያደርግ ማይ ዋይፍ ምናምን ብሎ ሲያደርግ ዊች ዋይፍ ይሉታል ሲቀልዱበት፣ ነምበር 4 ነምበር 5 ይሉታል እና እኔ ሁለተኛው ብዬ ነው የማወራው። እና መጠበቅ አለብሽ። እኔ እየወደኩም እየተነሳው በትግልም እንደው ከእግዚአብሔር ጋር ለመኖር ወስኜ ጉዞ ከጀመርኩ 28 ዓመት ሆነኝ። አሁን መስከረም ሲመጣ 28 ዓመት ይሆነኛል። ምን ተማርክ በይ? ከፈጣሪ ጋር መኖር የምትፈልጊ ከሆነ መጠበቅ የሚባል ነገር እንዳለ ማወቅ አለብሽ። you have to wait ለሱ ጊዜ። ይስሐቅ ልጅ ለማግኘት 25 ዓመት ጠብቋል። ያዕቆብ ዘመዶቹ ጋር ሄዶ 21 ዓመት ጠብቋል። የራሱ የሆነ ነገር እንዲኖረው 21 years ጠብቋል። ሙሴ ተሰዶ 40 ዓመት ጠብቋል። እንግዲህ አሁን እነዚህ እግዚአብሔር የሚወዳቸው ናቸው። አብርሃምን ይወደዋል፣ ሙሴን ይወደዋል፣ ያዕቆብን ይወደዋል፣ ይስሐቅ ይወዳቸዋል። ግን መጠበቅ ነበረባቸው። ሌላ አማራጭ የለም ከመጠበቅ ውጭ። ሙሴ 40 ዓመት መጠበቅ ነበረበት። ስለዚህ የተመደበልንን ነገር መጠበቅ አለብን ማለት ነው። አንቺ ትክክለኛ ነገር ከሆነ የጠየቅሽው ከአምላክ ከጸለይሽ፣ በንጹህ ልብ ከጸለይሽ፣ ከዛ እንደሚደረግ ደግሞ ልብሽ ያውቀዋል። ለልባችን ይናገረናል። ልብሽ ውስጥ እንደሚሆን እስከሚደረግ ድረስ መጠበቅ አለብሽ። ተስፋ ከሰጠሽ፣ እሱ በልብሽ ውስጥ ተስፋን ካስቀመጠ፣ እሱ ያለሽን ነገር መጠበቅ ምንድን ነው? በለሷን የጠበቀ ፍሬዋን ይበላል ይላል። እሱም መጠበቅ ትክክል ነው። እኔ የተማርኩት በህይወቴ በጣም ከባድ ነው መጠበቅ። እልህ ያስጨርሳል። ጠብቀሽው ግን ሲመጣ ደግሞ ሲሳካ ደግሞ በጣም ውብ ሆኖ ነው የሚመጣው። በጊዜው ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ነገርን ሁሉ በጊዜው ውብ አድርጎ ሰራው። ጠብቀሽ የምትቀበዩ ነገር በጣም ድንቅ ነው። በጣም የተዋበ ነው፣ የከበረ ነው። አሁን እዚህ ጋር ይህንን የምንልበት ምክንያት ለመሰለሽ፣ ለምሳሌ የእምነት አስተማሪዎች ፌት ቲቸርስ የሚባሉት ማንንም አልተችም አልቃወም፣ ግን ይሆናል ይሉሻል፣ ይሳካል ይሉሻል፣ ይከናወናል ይሉሻል። አሜን ትያለሽ። ከዛ በማግስቱ ትጠብቂያለሽ፣ የለም። በሳምንቱ ትጠብቂያለሽ፣ የለም። እንደመጠበቅ እንዳለብሽ አይነግሩሽ። አሁን መንፈሳዊ አካባቢ ነው ይሄ። ሞቲቬሽናል የሆነውም ደግሞ ሞቲቬትም ሲያደርግ በቃ ሚሊዮነር ነሽ፣ ምንም በቃ እንጂ ከዛሬ ጀምሮ ሚሊዮነር ነሽ ይልሽ። ስታይ ችግሩ ሊብስ ይችላል፣ ሊብስበት ይችላል። ችግሩ ፋይናንሻል ችግርሽ ይብሳል፣ ሸለቆ ይብስበታል፣ ተግዳሮቱ ይበሳል። እነዚህ ወንድሞቼና እህቶቼ ምንድነው የሚረሱት ነገር? ከማስተማር መጠበቅ የሚለውን ነው። ዌይቲንግ አለ፣ ዌይቲንግ ፔሪድ። እሷን ማስተማር አለባቸው። ይሆናል ግን መጠበቅ አለብን። እንዲህ ይሆንልሻል ግን መጠበቅ አለብሽ። ፎር ዘ ራይት ታይም የሚያደርገው እሱ ስለሆነ፣ ስለዚህ ይሄንን ማወቅ አለብን። አንዲት ሴት ትጸንሳለች፣ ጸነሰች፣ ከዛ ልጇ አድጓል። አሁን ኩዊክኒንግ ምናምን ታውቂያለሽ አንቺ። ልጁ መንቀሳቀስ ጀመረ፣ ይራገጣል፣ ይጫወታል ምናምን። ጓጉታለች። አሁን 7 ወር ምናምን ሆኗታል። በጣም ጓጉታለች ለማየት። አሁን ማየት አለብኝ ብላ ብታወጣው ምንድን ነው የሚሆነው? ውርጃ ነው የሚሆነው አይደል? ውርጃ ነው። በተፈጥሮ እንኳን ቀድሞ ፕሪተርም ከተወለዱ እኮ ጆንዲስ አለ፣ ቢጫ ይሆናል፣ ኢንፌክሽን አለ፣ የጤና ችግር፣ ሳምባቸው ሰርፋክተንት የሚባል አለ። ሳምባችን እንደ ኤክስፓንድ እንዲያደርግ የሚያደርግ እሷ በጣም ይሰቃያል ልጁ። ትክክለኛዋ ቀን ማምጣት አለባት። ጓጉታለች ልጇን ለማየት። 7 ወር ሆኖታል። እየተጫወተ ነው።
ግን የምትወልድበት 9 ወር 9 ወር ከ10 ቀን መጠበቅ አለባት። ካልጠበቀች ሌላ ችግር ነው የሚመጣው። እና እንዴት ነው የተዘጋጀው ይሄ ዩኒቨርስ? በተለይ ከአምላክ ጋር ስትኖሪ እያንዳንዷን ነገር ጠብቀሽ ነው የምትቀበዩ። ጠብቀሽ ነው የምትጠበዩ። እና ትልቅ ዲሲፕሊን ነው መጠበቅ፣ በጣም ትልቅ ዲሲፕሊን ነው። ሁለተኛው እየጠበቁ እያሉ ባለበት መሞከር ደግሞ አለ። ለምሳሌ ተማሪ ከሆነ ስኮላርሺፕ ከሆነ የሚፈልገው መላክ አለበት። ዶክመንቱን የተለያየ ቦታ መላክ አለበት። ስራ ከሆነ የሚፈልገው ስራ እንትኖቹን መሞከር አለበት። ኢትዮ ጆብስ ምናምን ገብቶ ምናምን የሚወጡ ስራዎችን ማየት አለበት። መላክ መሞከር አለበት። ያላገባች ሴት ስትሆን እጮኛ ይመጣል። እጮኛ ለምን መጣ አይባልም። እስካላገባሽ ድረስ አንድ ሰው መጥቶ ለትዳር ቢጠይቅሽ እንደ ስድብ መቁጠር የለብሽም። ታያለሽ፣ አይደለም ሌላው ይመጣል፣ አይደለም ሌላው ይመጣል፣ ይሄ አይደለም ሌላው ይመጣል፣ ይሄ አይደለም እያልሽ ትቆያለሽ ትክክለኛው ሰው እስኪመጣ ድረስ። ወንዱም እንደዛው መብቱ ነው። ዴት ማድረግ ምናምን ሌላ ነገር ውስጥ መግባት አላምንበትም። ግን ለትዳር ጉዳይ ከመወያየት መነጋገር ነው ወይ አይደለም፣ ነው ወይ አይደለም መኖር ይኖራል። ስለዚህ ሙከራዎች ይኖራሉ። ጮኝነቶች እንደዚህ ይኖራሉ። ስራ ላይ ያሉ የተሻለ ስራ መስራት የሚፈልጉ አሉ። ስለዚህ እዚህ ጋር ስራ እየሰራ በታማኝነት ስራውን እየሰራ መሞከር ያለበትን ደግሞ መሞከር ይኖራል። ስለዚህ ዝም ብለሽ አትጠብቂም። ግን መሞከር ያለብሽን ነገሮች፣ ትክክለኛ የሆኑ ነገሮች ትሞክሪያለሽ። ምክንያቱም በዛ ውስጥ ስለሚሰራ ማለት ነው። ሁለተኛው ይሄ ነው። ነገሮችሽ ሊሆኑ ሲሉ፣ ነገሮች ሊሳኩ ሲሉ በጣም ነርቨስ ትሆኛለሽ፣ ትረበሻለሽ። ነገሩ እኮ መጥቷል፣ እዚህ ጋር ነው ደርሷል። ከዛ አንቺ ርብሽ በቃ ተስፋ መቁረጥ፣ ከፈጣሪ ጋር መጣላት፣ ወይ እንዲያረጋለሁ የራሴን መንገድ ይሄዳለሁ። በርሽ ላይ ነው ያለው ነገሩ። የምትጠብቂው ነገር በር ላይ ነው ያለው። የምትጠብቂው ነገር በር ላይ ሆኖ አንቺ ድብልቅልቅሽ ይወጣል። ትታያለሽ። በማግስቱ እኮ ታፍሪያለሽ። አንድ ቀን ሲቀረው፣ ጥቂት ሳምንታት ሲቀረው፣ ጥቂት ወራት ሲቀረው ሰዎች ብስጭት ይላሉ፣ ተስፋ ይቆርጣሉ ምናምን። አሁን የሚመለከቱን ሆነው እንዲህ ተስፋ መቁረጥ ሲገቡ ምናልባት ነገራቸው ደርሷል። በረከታቸው በር ላይ ነው ያለው። አንድ ጊዜ ደግሞ ምን ሆነ መሰለሽ? አንድ ሰው ቢሮ ቆመናል፣ ገብተን መቀመጥ ፈልገናል። 3 ነን። የቢሮ ባለቤት የለም። እንደዚህ ደግሞ ይዘንብ ነበርና በር ላይ ቆመን አይ የጠፋ በሩን እንትን ብሎ ነው እያለ 3ታችንን መግባትና መቀመጥ ፈልገናል። ከዛ ከመካከላችን አንዱ በሩን ገፋ አደረገው። ገፋ ሲያደርገው ለካ አልተቆለፈም። አንዳንዱ በር አልተቆለፈም። ትንሽ ገፋ ማድረግ ነው የሚጠይቀው። ገፋ ስታደርጊ ኦልሬዲ ቁልፍ ተከፍቷል፣ አንሎክ ተደርጓል። አሁን ከአንቺ የሚጠበቀው ትንሽ ገፋ ማድረግ ነው። ግን በሩ ጋር ቆመሽ ታለቅሻለሽ። የኔ ጉዳይ እንደው እንዲት ያለሽ፣ በሩ ተከፍቷል፣ አንሎክ ተደርጓል። ገፋ ማድረግ ብቻ ነው የሚጠይቀው። ትንሽ ገፋ ስታደርጊ ይከፈታል። እና ይሄን ማወቅ በጣም ጠቃሚ ነው። ነገራችሁ ሊደርስ ሲል ሊሆን አካባቢ ጭንቀቱ ይጨምራል። በቃ ፍርሃት፣ ጭንቀት፣ ተስፋ መቁረጥ እንደዚህ ይመጣልና ይህንን መረዳት አለባቸው። ይልቁን መጠንቀቅ ያለባቸው ሌላው ምንድን ነው? ልክ በረከትሽ ሊመጣ ሲል ደግሞ ግር ብሎ ይመጣሉ። ለምሳሌ አንድ ሴት ትዳር ትጠብቃለች አይደል? ማአት ባሎች ይመጣሉ፣ ካንዲዴቶች ግር ብሎ ይመጣሉ። ወይ ወንዱ እየጠበቀ አይደል? ሴቶቹ ግር ብሎ ይመጣሉ እና መለየት ትቸገራለች። ይሄ ነው ስራ የሚጠብቅ ችናት ስራ የሚጠብቅ ተዘግቶ የነበረ እዚህ ጋር ይጠራል፣ እዚህ ጋር ይጠራል፣ እዚህ ጋር ይጠራል፣ እዚህ ጋር የትኛው ነው ብሎ መለየቱ ላይ ይልቅ መጠንቀቅ አለባቸው። ስለዚህ ሊደርስ ሲል አንድ ውጊያው ይጨምራል፣ ተስፋ መቁረጥ ይኖራል። 2 ደግሞ ሲመጣ ደግሞ ተመሳስለው የሚመጡ ነገሮች ይመጣሉ።